መንግስት ማለት እኛ እንተባበራለን አለቀ ህዝብ ይተባበራል ይሄኛውን ማለት ነው ይሄን ህዝብ ይተባበራል በቃ ማንኛውም ወላጅ የሌለው ማንኛውም እንትን ምንድነው ስሙ የሚባለው አቅመ ደካማ ልጆች ማለት ነው አቅመ ደካማ ልጆች እያንዳንዱ እንትን ተምሮ ራሳቸውን እስኪችሉ ድረስ ማለት ነው ግዴታ ከሰዎች ላይ እዚህ ሀገር እንደዛ ነው የሚደረገው ከኛ ከደሞዛችን ላይ ነው የሚቆረጠው ለድሃ ተብሎ ማለት ነው እኔ አሁን እዚህ ሀገር ኤጋሊቲ ስላለ ነው በጣም ደስ ብሎኝ የምኖረው ለምን አልሰጥም አልልም እሰጣለሁ አልልም ይቆርጣሉ ምሰራው ለዛ ነው ባይዘው ደስ ይለኛል ግምድ ነው የሚያረጉት ለድሃ አለ ለእንትን አለ ምናምን እኩል እንድትሆኚ ማለት ነው በቃ በዛ በኩል ይሰጧቸዋል ማለት ነው እንደዚህ አይነት ነገር መደረግ አለበት የድሃ ልጆች ማለት ነው በየቤቱ እንባቸው የሚፈሰው አድገው ከዛ በኋላ ማለት ነው ጨካኝ ነው የሚሆኑት ለምን አገራቸውን የሚጠሉት ለዛ ነው ለምን ክፉ ዘመዶች ስላሉ ክፉ ይሄ እና በየክፍለ ሀገሩ አነሰ ቢባል ክፍለ ሀገር ላይ ትምርት ቀምሶ የወጡት እንኳን ማለት ነው አነሰ ቢባል እስከ 8ኛ አነሰ ቢባል እስከ 10ኛ ድረስ ከተማሩ የኦሮሞ ልጆች ደግሞ ትንሽ ቀለም ከነኩ ማለት ነው ታፎሽ ናቸው የዋነት አለባቸው ግን ማለት ነው ነቃ ካሉ ማንንም አይችላቸው ቀላ አራተኛ የፍቅር ሰው እስቲ ታናውራ ስንቱን አይተን እንትን ያልነው ስንቱን የዘመድ ቤት ስንፈገፍግ ምስጋና ለሌለው ተንከሲስ ስንት አይነት ስታያቸው ባክሽ እኔ ለኦሮሞ ልጆች መመኘው ለኦሮሞ እናቶች መመኘው ይሄንን ነው እውነቴን ነው የምነግራችሁ አለቅ ጠጣሽ ያቡ ጊዜ እየመሰላቸው አይ እግዚአብሔር መልካም ነው አሁንም እኮ ጥሩ ነገር እኮ ያየን ነው ሰው ስለማመሰግን እንጂ የፍቅር ሰው ምን እንደሆነ ታውቃላችሁ እግዚአብሔር እኮ ማለት ነው እኔ እዚህ ቁጭ ብዬ ማለት ነው የማያመሰግኑ ኦሮሞዎች ጥቂቶች ናቸው እንጂ ማለት ነው አሁን ያላመሰገነ ኦሮሞ መቼም አመሰግን መቼም ገባችሁ አነሰ ቢባል ማለት ነው ጠላቶቻችን እርሲሉ ስላየው በቂ ነው ኦሮሞ ሲናቅ ምን ሲል ምን ለልቲ ስታወራ አንዳንዴ ማለት ነው ታሳዝነኛለች አለቅሳለሁ ለምን ብትሉ ማለት ለልቲ በስም እንኳን ሲያሽማጥጡ ስትል ማለት ነው እውነቷን አሁን እንደዛ የለም የኔ እናት እድሜ ለአብይ ነቄ ስለሆነ እንጂ በእኛ ወይ ሌላ ሰው ሌላ ኦሮሞ ነክሶ ቢሆን ኖር ማለት ተበልተን ነበር እግዚአብሔር እኮ ያውቃል አይገርማችሁ አሁን አብይ ቀስ ተብሎ እኔ ችኩል ነኝ በተፈጥሮ ቀስ ተብሎ እንቁላል ቀስ ያለ ግር በግር ይዳላል ቀስ ተብሎ እንዴት እንደነሱ እኮ ነው ሄዶ እንዴት እንደሚሾላለክ አያችሁ አብይ ካለ ምክንያት አይደለም የተፈጠረው ምክንያት አለው እግዚአብሔር ይመስገን የኦሮሞ ልጆችም የኔ እናት ያቡዬ በእናትሽ ጠጣሽ አልጠጣሽም ቱት እና ምንድነው የምትዩ እንዴ ታይ እንጂ ያቡ በእናትሽን አታሳቂ እና እግዚአብሔር ይመስገን ለማለት ነው እግዚአብሔር ይመስገን መቼም መንግስት ሲቀየር መንግስት እንትን ሲል ማለት ነው ማንኛውም መንግስት ይሰደባል ይተቻል ምን ይላል ደስ የሚለው ስንት ነገር ችለው የኛ ልጆች ራሱ አስቸጋሪዎች ናቸው እሱን ነገር ችለው አሁን ጥሩ ትውልድ
ከዚህ በኋላ እንደሚፈጥሩ እርግጠኛ ነን። እኛኛ ይሻገት ነው ማለት ነው። እንሄዳለን ወደ ላይ ይሻገት ነው እንትኖች ስንነሳ የተበላሸ ጭንቅላታችን 40 80 ከገረፋችሁ እንስተካከላለን። ካለበለዚያ ደግሞ ማለት ነው አማነት ተስተካከል ከሆነ ያው እንግዲህ መሸኘት ነው ወደ ላይ። አገር ገብተን ከበጠበጥን ህግ ካላከበረን እኔ በበኩሌ አንደኛ ነኝ፣ ህግ አከብራለሁ። እዚህ ሀገርም የተመሰከረልኝ ነኝ፣ ኢትዮጵያም የተመሰከረልኝ ነው። በኢህአዴግ ጊዜ እኔ ህግ አክብሬ በጣም ነበር የሚገርማቸው ጓደኞቼ፣ የሚገርማቸው በብላክ እንኳን አልዘረዝርም። በጣም የሚገርም ባህሪ ያለኝ እንዲህ ደረቅ ነኝ። ለምን እንደሆነ አላውቅም። በጣም ነው የምጠላው። ስትሬት ነኝ። ለምን አላውቅም። ብቻ እኔ አላውቅም። እኔ እንትኔ ነው እና የኔ ባል ማለት ነው ሚካኤል ይለኛል፣ ቀጥ ያልሽ ነሽ ይለኛል። ማለት ስትሬት ነሽ ይሉኛል እዚህ ራሱና እንትን አይደለም። ህግ አከብራለሁ። ኢትዮጵያም ከገባሁ ህግ አከብራለሁ እንትን እላለሁ። ከሰዎች ጋር ደግሞ ስኖር አከባበራለሁ። ይሄ ሚዲያ ነው። እኔ ሚዲያ ላይ ምን እንደሆነ እንጃ። የሆነ ሰዓት ላይ ብሎኔ ውልቅ ይላል። ሞስዶ ነገር ማለት ነው። ልክ ቲክቶክን ሳይ ብሎኑ የላላችሁ ብሎን ማለት ቱር ብላ ትወልቃለች። ለማንኛውም ይመቻችሁ። ወይኔ እናቴ እንትን ልበል። ተነቀሰው ማነው ስምክ ሚላ ምናምን ተነቀሰው። ኢትዮጵያ ህግ ተከብሮ ያቃል ወርቄ። እኔ አከብር ነበር ባይዘው አታድርጊ ተባለውን አላደርግም። ሰው ሲዳፈር ምናምን አላደርግም። እኔ ታውቃላችሁ ኢትዮጵያ በትራፊክ እንኳን ቅጣት ተቀጥቼ እንደማላቅ ትራፊኮች ይዞኝ ማለት ነው። የሆነ ጊዜ ብቻ ነው መኪናዬ መሃል 4 ኪሎ ነው እዛ ወደ ጋር መሃል ላይ ቆሞ አልንቀሳቀሳለኝ። ደግ ትራፊኮች ማለት ነው። እነሱ ናቸው አንድ ትራፊክ ምናምን ሌላ ጠርተውልኝ ምናምን ማለት ነው ያሉኝ እንጂ እኔ በህይወቴ ትራፊክ ራሱ አይለኝም። ግን ከያዙኝ ራሱ የሆነ እላለሁ። መቀጣት ካለብኝ እቀጣለሁ። ግን ሹፌር ስላለኝ ይሆናል። የምን አህያ አልነዳውም። ባይዘው አህያ ባለመንዳቴ በጣም ነው የምናደረው። ከዚህ በኋላ ሲሄድ በአህያ ነው የሚሄደው። ይፈቀዳል? አዲስ አበባ ውስጥ ይፈቀዳል? አህያ አይፈቀድም። እኔ መኪናም አልነዳም ስገባ። ትክክል ባስዲቅ ነው ምናምን የምትባለው። ተነቀሹ ቲጂ ተነቀሹ። የምን ጉር ነው የሚፈጠረው? ነይ ግቢ ተነቀሹ። ቲጂ አንድ ነገር ልንገራችሁ። እናንተ ለሆነ ነገር ስትመጡ ሰውም ተዘጋጅቶ እንደሚጠብቃችሁ ነው የነገርኳችሁ። እሺ እንጂ ማለት ነው ወሬሽን ቱሪናፋሽን አትንፊ። ተገደልሽ አልተገደልሽ አርፈሽ መቀመጥ ነው። ስታከብሪ ትከበሪያለሽ፣ ካላከበርሽ ማለት ነው ትደፊያለሽ። ገባሽ? ልጅሽን ቢገሏትስ ይግደሏታ። መሞት ብርቅ ነው እንዴ? ይግደሏታ። ቀኗ ከደረሰ ለምን እኔንም አሁን አትጨምሩኝም? ምንድነው ሞት ብርቅ ነው እንዴ? አንተ ምንድነው? ስንቱ ዘመዶቻችን ስንቱ ህፃናት ስንቱ አልቆ አይደል እንዴ? ምንድነው ብርቅ ነው እንዴ? ምንድነው የሚለው? ሰውን አትንካ። ካልነካ አይነኩህም። ማንም አይነካህም። ከነካ ግን ታፕ አድርጊ በደንብ